ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ ይያል አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በኬንያ በተከሰተ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደርሶ 25 ሰዎች ደግሞ እስካሁን የደረሱበት አለመታወቁ ተገልጿል። ዝርዝር አለ። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን 2.56 ትሪሊዮን ብር መድረሱ ተገልጿል። በዝርዝሩ የምትሰሙት ይሆናል። ጦርነት እንዲጀመር አንፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ ኢትዮጵያዊ ወታደር የለም ሲሉ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ ገልጸዋል። ትሰሙታላችሁ። የአውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንዲደረግና እንዲጀመር ጥሪ አቅርበዋል። በቆይታችን የምትሰሙት ይሆናል። $87,000 በስህተት አካውንት ውስጥ የገባ ግለሰብ ለመመለስ አሻፈረኝ ማለቱ ተገልጿል። ትሰሙታላችሁ። የደቡብ አፍሪካ የሙዚቃ ቡድን ማምፓራ ባልተጠበቀ ሁኔታ ኢትዮጵያ ውስጥ ታፍነው እንደነበር በመግለጽ የሀገራችንን ስም ለማዋረድና ለማንቋሸሽ ያደረጉት ሙከራ ወደ ውርደት እየተቀየረባቸው ነው። ከዛ በተጨማሪ አዲስ ነገር ተሰምቷል። በዝርዝሩ ተሰሙታላችሁ። የሱዳን ትይዩ መንግስት በአስቸኳይ ተኩስ አቁም እንዲደረግ ጥሪ ያቀረበ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። 44 ኤርትራውያን በኬንያ አንድ ቤት ውስጥ ተደብቀው መያዛቸውን የሀገሪቱ ፖሊስ አስታወቀ። እነዚህ ኤርትራውያን በኡጋንዳ ድንበር አካባቢ በሚገኘው ቡንጎማ ከተማ ውስጥ በሚገኝ አንድ ቤት ውስጥ መሆኑን ፖሊስ አስረድቷል። የአካባቢው ነዋሪዎች በሰጡት መግለጫ ኤርትራውያኑ ትናንት ንጋት ላይ በወታደራዊ ተሽከርካሪ ተጭነው በመምጣት እዛ ቤት ውስጥ እንዲገቡ መደረጋቸውን አስታውቀዋል። ከተያዙ 44 ኤርትራውያን ውስጥ ህጻናት፣ ሴቶችና ወጣቶች የሚገኙበት ሲሆን በአሁኑ ወቅት በፖሊስ ጣቢያ እንዲታሰሩ ተደርገዋል። የከተማው ፖሊስ ቃል አቀባይ በሰጡት መግለጫ የታሰሩትን ሰዎች ጉዳይ በተመለከተ የሀገሪቱ ኢሚግሬሽን መስሪያ ቤት ውሳኔ እስኪሰጥ ድረስ በእስር ላይ እንደሚቆዩ አስረድተዋል። ኤርትራውያኑ በበኩላቸው በሀገራቸው ውስጥ ለደህንነታቸው ስጋት ስለገጠማቸው መሰደዳቸውን ገልጸው በሀገራቸው ሰላም እስኪሰፍን ድረስ የኬንያ መንግስት ጥገኝነት እንዲሰጣቸው ጥያቄ ማቅረባቸውን ሲቲዝን የተሰኘው ጋዜጣ ዘግቧል። ጦርነት እንዲጀመር አልፈለግንም፣ ከተጀመረ ግን አሰብ ደርሶ የሚመለስ ኢትዮጵያዊ ወታደር የለም ሲሉ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ ገለጹ። ጄኔራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ ሰጡት የተባለው አስተያየት ነው። ጦርነት የማይቀር ሆኖ ከተጀመረ ውጤቱ በአሰብ ብቻ የሚገታ አይሆንም። ጦርነቱ ከተነሳ የሻቢያን መንግስት የሚቃወሙ ሌሎች ኤርትራ ኃይሎች ሙሉ ኤርትራን ከአስተዳደሩ ነፃ ለማውጣት ስለሚፈልጉ አሰብን ብቻ ይዞ የሚመለስ ሰራዊት አይኖርም ብለዋል። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን 2.56 ትሪሊዮን ብር መድረሱ ተገለጸ። መንግስት የግምጃ ቤት ሰነዶች ገበያን በመጠቀም ገንዘብ በማሰባሰብ ረገድ ስኬታማ ቢሆኑም ባለሀብቶች ግን ለረጅም ጊዜ ዕዳ ጥንቃቄ በማድረግ ለአጭር ጊዜ ዋስትናዎች ላይ ብቻ ፍላጎታቸው ማሳየታቸው ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 2025 ብቻ መንግስት በሁለት ጨረታዎች አማካኝነት 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት የሰነዶች አይነቶች ላይ ያተኮረ ሲሆን የአንድ ዓመት 364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርበዋል ብሏል። $87,000 በስህተት አካውንት ውስጥ የገባለት ሩሲያዊ ሰራተኛ መመለስ ግን አሻፈረኝ አለ። ይህ በትክክል የሳይቤሪያው ካንቲማንሲስክ ክልል ነዋሪ በሆነው ቭላዲሚር ሪቻጎቭ በተባለ ሩሲያዊ የፋብሪካ ሰራተኛ ላይ የደረሰ እውነተኛ ታሪክ ነው። ሪፖርቶች እንደሚያሳዩት የቭላዲሚር ድርጅት በመቶዎች የሚቆጠሩ ሰራተኞች ቦነስ ወይም ጉርሻ በአጋጣሚ ወደ እርሱ አካውንት ውስጥ በአንድ ጊዜ አስተላልፎለታል። የሂሳብ ክፍል ስህተቱን ሲያገኝ ቭላዲሚርን
አግኝተውት ገንዘቡን በአክብሮት እንዲመልስላቸው ጠየቁ። እርሱ ግን ገንዘቡ በአካውንቱ የገባው እንደ ይፋዊ ክፍያ ስለሆነ በሕግ የእርሱ እንደሆነ በመግለጽ አሻፈረኝ አለ። አሁን ድርጅቱ ገንዘቡን ለማስመለስ ጉዳዩን ወደ ፍርድ ቤት ወስዶታል። በሩሲያ ማህበራዊ ሚዲያ ላይ ግን የተለያየ አስተያየት እየተሰጠበት ነው። አንዳንዶች በዓለም ላይ እድለኛው ሰው ነው ሲሉ፣ ሌሎች ደግሞ ስስታምና ስነ ምግባር የጎደለው ድርጊት ፈጽሟል በማለት ይተቹታል። የአውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንዲደረግና እንዲጀመር ጥሪ ያቀረበ። የአውሮፓ ህብረት አባል ሀገራትና የኖርዌይ የአውሮፓ ህብረት ልዑካን የዲፕሎማሲ ቡድኖች ጥሪውን ያቀረቡት የተኩስ አቁም ስምምነት የተፈረመበትን 3ኛ ዓመት አስመልክቶ በጋራ ባወጡት መግለጫ ነው። መግለጫው በኢትዮጵያ መንግስትና በትግራይ ህዝባዊ ነጻ አውጪ ግንባር ህወሓት መካከል የተኩስ አቁም ስምምነት ከተፈረመ 3 ዓመታትን ቆጥሯል። የሰብአዊ አገልግሎቶችን መልሶ ማቋቋም፣ የተሻሻለ የሰብአዊ እርዳታ ተደራሽነትን፣ የዲዲአር መጀመርና አንዳንድ የውስጥ ተፈናቃዮችን መመለስን በአዎንታዊ መልኩ ህብረቱና ሀገራቱ የሰላም ተነሳሽነቶችን መቀጠልና ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። ከመጪው አጠቃላይ ምርጫ በፊት የፕሪቶሪያ ስምምነት ፈራሚዎች ህወሓትና የኢትዮጵያ መንግስት መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቅርበዋል። የአውሮፓ ህብረት ልዑካን ቡድን ከአውሮፓ ህብረት አባል ሀገራት ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቱጋል፣ ሮማኒያ፣ ስሎቫኒያ፣ ስፔን እና ኖርዌይ ጋር በመተባበር የተኩስ አቁም ስምምነቱ 3ኛ ዓመት በዓልን ምክንያት በማድረግ የጋራ መግለጫ ወጥተዋል። በሱዳን ትይዩ መንግስት አስቸኳይ ተኩስ አቁም እንዲደረግ ጥሪ ያቀረበ። በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራውና ራሱን ሱዳን ፋውንዲንግ አሊያንስ ብሎ የሚጠራው ትይዩ መንግስት በአስቸኳይ ተኩስ አቁም ለማድረግ ዝግጁ መሆኑን አስታወቀ። የዚህ ትይዩ መንግስት ጠቅላይ ሚኒስትር የሆኑት መሐመድ ሐሰን አልታይሽ ዛሬ ባደረጉት ንግግር የጦር ኃይላቸው በቅርቡ ወታደራዊ ድል መቀናጀቱን ገልጸው አሁን ዳርፉር ሙሉ በሙሉ በቁጥጥራችን ስር ትገኛለች ብለዋል። አልፋሽርና ባራ አካባቢዎች ወደ አዲስ ምዕራፍ ውስጥ መሸጋገራቸውን የጠቀሱት ጠቅላይ ሚኒስቴሩ የመንግስት መዋቅር ዝርጋታ እየተከናወነባቸው እንደሚገኝ አስረድተዋል። በትይዩ መንግስቱ ቁጥጥር ስር የሚገኙ ህዝቦች አንድነታቸውን እንዳጠናክሩ አሳስበውም ዲሞክራሲያዊ ስርዓት እንደሚያሰፍኑ ቃል ገብተዋል። ለደረሰው የመብት ጥሰትና ህገወጥ ግድያ አስቸኳይና ገለልተኛ ምርመራ እንዲደረግ ጥሪ ያቀረቡት ጠቅላይ ሚኒስቴሩ መንግስታቸው ግጭቱን ለማስቆም በሚደረግ ማንኛውም ውይይትና ንግግር ላይ ለመሳተፍ ፈቃደኛ መሆናቸውን አስታውቀዋል። አሁን በአስቸኳይ ተኩስ አቁም መደረግ ይኖርበታል ያሉት ጠቅላይ ሚኒስቴሩ መንግስታቸው ከዚህ ቀደም ከተጀመሩና ወደፊትም በሚጀመሩ የድርድር ጠረጴዛዎች ላይ ለመቀመጥ ዝግጁ መሆኑን አስረድተዋል። በአሜሪካ፣ ግብጽ፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ አማካኝነት በተጀመረው የአራትዮሽ ሰላም ጥረት ላይ ጭምር ለመተባበር መንግስታቸው ፈቃደኛ መሆኑን አስረድተዋል ሲል ሱዳን ታይምስ ዘግቧል። የደቡብ አፍሪካ የሙዚቃ ቡድን ባምፓራ ባልተጠበቀ ሁኔታ ኢትዮጵያ ውስጥ ታፍነው እንደነበር በመግለጽ የሀገራችንን ስም ለማጥፋትና ለማንቋሸሽ ያደረጉት ሙከራ ወደ ውርደት እየተቀየረባቸው ይገኛል። እነዚህ ሁለቱ ዘፋኞች ተደብድበንና ታፍነናል ብለው ወንጀላ ካሰሙ በኋላ የአዲስ አበባ ፖሊስ በጉዳዩ ላይ ትልቅ መረጃ አውጥቶ ነበር። የአዲስ አበባ ፖሊስ መረጃውን ከሰጠ በኋላ ዘፋኞቹ ከማህበራዊ ሚዲያ ሙሉ በሙሉ አጥፍተውታል። በርካታ የደቡብ አፍሪካ ሚዲያዎች ሳይቀሩ የዘፋኞቹን ንግግር ውሸት ነው በማለት ዘግበውታል። አሁን ደግሞ የራሳቸው የደቡብ አፍሪካ ሚዲያዎች በወንጀላው ሰዓት ታፍነን ባሉበት ቅጽበት ኢንስታግራም ላይ ፎቶና ስቶሪ ሲለጥፉና ሲዝናኑ ታይተዋል የሚል መረጃ መውጣቱ ውሸታቸው ትልቅ አሳፋሪ ደረጃ ላይ እንዲደርስ አድርጎታል። እንዲሁም አንዳንድ የሥራ ውሎችን በዚህ ውሸት ምክንያት ሊያጡ ይችላሉም ተብሏል። በኬንያ በተከሰተ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደረሰ። ቅጽበታዊ ጎርፍ ደግሞ ከአደጋው የተረፉ ሰዎችን ፍለጋ ማስተጓጎሉ ተገልጿል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር በአደጋው 25 ሰዎች እስካሁን የደረሱበት አለመታወቁን ገልጸው መንግስት ፍለጋውን አጠናክሮ መቀጠሉን ተናግረዋል። ቅዳሜ ዕለት በተከሰተው የመሬት መንሸራተት አደጋ መንገዶች ሙሉ በሙሉ በመወሰዳቸው ምክንያት አካባቢው ላይ ለመድረስ 4 አውሮፕላኖች መሰማራታቸው ተመላክቷል። በኬንያ ስምጥ ሸለቆ ክፍል ውስጥ
ውስጥ በምትገኘው ቼሶንንጎች አካባቢ ካለ ኮረብታ በተከሰተ ቅጽበታዊ ጎርፍ ምክንያት የፍለጋ ቡድኖች ስራቸውን በማቋረጥ ቦታውን ለቀው ለመውጣት መገደዳቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። በኬንያ በተለያዩ አካባቢዎች ከባድ ዝናብ መዝነቡን የቀጠለ ሲሆን የሀገሪቱ መንግስት ዝናቡ ቀጣይነት ሊኖረው ስለሚችል ለጎርፍና ለመሬት መንሸራተት አደጋ ተጋላጭ በሆኑ አካባቢዎች የሚኖሩ ሰዎችን ወደ አስተማማኝ ቦታ እንዲዘዋወሩ ማሳሰቡን ዘገባው አመላክቷል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎች እንዲመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸር እንቆይ።